አቶ ግርማ በጣም ደነገጠ። ምክንያቱም ልጁ መስሪያ ቤት ውስጥ መጥቶ ጽናትን ማናገርሽ ነገር አለኝ ብሎ ወደ ውጭ ሲጠራት ይህንን ከባድ ሚስጥር ሊነግራት እንደሆነ ስለተረዳ በጣም ነበር የደነገጠው። ልጁ ግን ስለዚህ ነገር ሳይሆን ሌላ ነገር ነበር ሊያወራት የነበረው። ወይንም ደግሞ ገንዘብ አበድሪኝ ወይንም ገንዘብ ስጡኝ አላቅም የሆነ ነገር ሊላት ነው የጠራት እና እንግዲህ ወይዘሮ ሮማን እናታቸውን የገደለቻት መስሏት ወጥታ ነበር። ግን እናቲቱ በፈጣሪ ፈቃድ አሁንም አልሞተችም። ወይዘሮ ሮማን ማለት ከትዝታ ጋር ከጽናት እናት ጋራ ከዚችም ሴትዮ ጋር ከነሮቤልም እናት ጋራ በጣም ትልቅ የሆነ ቅናት አለባት። አቶ ግርማን ትወደዋለች። አቶ ግርማ ግን የሚወደው እነሱን ነው ብላ በጣም አሁንም ቢሆን ትሞሻለሽ እያለቻት ነበር። እገልሻለሁ ብላታለች። እርግጠኛ ነኝ ደግሞ ትገላታለች። ምክንያቱም ሮማን ማለት በጣም ጨካኝ ናት። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ በጉጉት እየጠበቅን ነው። ብዙዎቻችሁ ካላለቀቁት ለምን ታቆያላችሁ እያላችሁ ነው። አሁን ላይ ቶሎ እየተለቀቀ ነው ደስ የሚለው። እኔም በጉጉት እየጠበቅኩት ነበር። ምክንያቱም የነ ሮቤል እናት ሮማን ገደለቻት ወይንስ ምንድነው? በትራስ እያፈነቻት ባለበት ሰዓት ነበር ያለቀው። ሞተች ወይንስ አልሞተችም የሚለው ነገር በጣም አሳስቦ የነበረ ግን ደግሞ እነሱንም ፈጣሪ ረድቷቸው እናታቸው አልሞተችም፣ በህይወት አለች። ይሄ ነገር ደግሞ እጅግ በጣም ደስ የሚል ነገር ነው ማለት ነው ቤተሰቦቼ። አቶ ግርማ መጠጥ ጠጥቶ ወደ ቤት መጥቶ ሌላ ነገር እየቀባጠረ ነበር ማለት ነው ቤተሰቦቼ። ስለኔ አታውቁም፣ እኔ መጥፎ ሰው ነኝ፣ እኔ እንደዚህ ነኝ እያለ ስለ ራሱ ሊያወራ ነበረ ለጓደኛዋና ለጽናት ማለት ነው። ጽናትም ደግሞ አባትየው ተኝቶ ከተነሳ በኋላ ጠይቀዋል። በስካር መንፈስ መጥቶ አቶ ግርማ ማለት ነው የደበቀው ነገር እንዳለ እኔ መጥፎ ሰው ነኝ፣ ልጄን ወልጄ የጣልኩኝ የሆነ ነገር ግን ደግሞ ቀበጣጠረና ጽናትም አስተኝተዋለች። ጠዋት ሲነሳ ግን የጀመርክልኝን ነገር ጨርስልኝ ብለዋለች። እና ስለዚህ የሮቤል እናት ሀገር በጣም ነበር የሚዋደዱት። ትምህርቷን ሁሉ ለልጇ ስትል ወይንም እሱ አቶ ግርማ ትምህርቱን እንዲጨርስ እንዲማር ብላ አገር ለቃ ሰፈር ለቃ እንደምታዩት አሁን ላይ ግን ታማ ሆስፒታል ተኝታለች። ለአቶ ግርማ ብላ በጣም ብዙ መስዋዕት የከፈለች ናት። ለዚህ ለልጇም ስትል መስዋዕት የከፈለች ልጇን ለማሳደግ ብላ የሁለተኛ ልጇን አባት ድጋሚ አግብታ በጣም በስቃይ እየኖረች መጨረሻ ላይም ግን ደግሞ የሮቤልም አባት በሰው እጅ ለጽናትም ሆነ ለጓደኛውም የነገራት በሰው እጅ እንደተገደለ ነው። ይሄን ደግሞ ማን ነው? የሮቤልንስ አባት አሁንም ሮማን ናት አባት የገደለችው ወይንስ ማን ነው የሮቤልን አባት የገደለው? የሮቤል አባት በሰው እጅ ነው የሞተው፣ ልክ አቶ ተስፋዬ እንደሞተው ማለት ነው። ስለዚህ ይሄን ነገር ማን ሊያደርግ ቻለ? በጣም ግራ አጋቢና አወዛጋቢ ነገር ነው። ዝታ ወይንም ኛይቱ አስቃባጭ ሰይጣን የሆነች ራት ትኖርበታለች። ግን በጣይ ላይ በሚለቀቁት ላይ ማን ይሄን ነገር እንዲያደረገ መጨረሻ ላይ ምንድነው የተፈጠረው የሚለው ነገር ማየት እፈልጋለሁ ማለት ነው። በጉጉት እየጠበቅኩ ነው። ግን ደግሞ ሮቢዬም እናቱ ሞተች በጣም ደስ ብሎኛል። ሮቢም ደግሞ ጓደኛውም ከፍቅረኛው ከጎኑ ሁና እሱን እያበረታታችው እያነካከረችው እናተ ትድናለች እያለች ተስፋ እየሰጠችው ከጎኑ ናት ያለችው። እናቲቱም ደግሞ ከዚህ ልጅ ጋር እንዳላይሽ ብዬሻል ነበር እንዴ ምን ትሰሪያለሽ እያለች አሁንም ቢሆን እናቲቱ እየተሳደበች ነው ልጅቷም ግን ደግሞ በጣም ቆራጥ አላማ ያላት በጣም ጥሩ ልጅ ናት። ስለዚህ ያለው ነገር እየነገረ ልርቅ አልችልም ብላታለች። እና ቤተሰቦቼ በጣም የሚገርማችሁ ነገር ከልቧ ሰው ነው የምትድናት የጽናት ጓደኛ ማለት ነው ቤተሰቦቼ። እና ጽናትም ልክ እንደዛው እኔ የእውነት እናታቸው የሞተች መስሉኝ በጣም ነበር የደነገጥኩት በጣም ምክንያቱም ለእናታቸው ሲሉ ብዙ ነገሮችን እያደረጉ ነው። እና እንግዲህ በቀጣይ ደግሞ በሚለቀቀው ምን እንደሚፈጠር እናያለን።